ሰላም የተወደዳችሁና የተከበራችሁ የመድሎታሚን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ መድሎታሚን ነው። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምፅ እንሆናለን። በመድሎታሚን የተለያዩ መርሃ ግብራትን ስናቀርብ ቆይተናል። ዛሬ ደግሞ እኔ ራሴ ገብረስላሴ ላይቭ ላይ መጥቼ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሚነግዱ የሚሸቅጡ የሚያጭበረብሩ ሰዎችን ማጋለጡን እቀጥላለሁ። ከዛ በፊት ግን የእስልምና ተቋም ፕሬዝዳንት የነበሩትን ሼህ ሙፍቲ ወይም ደግሞ እንግዲህ በእስልምና አጠራር ምን እንደሚባሉ አላውቅም። ኤኒዌይ የእሳቸውን መሞት ተከትሎ በርካታ ሰዎች የሀዘን መግለጫ ምናምን ሲያወጡ ሲናገሩ ምናምን አይተናል እና በጣም እኔም ባይዘይ በግሌ እጅግ በጣም አድርጌ ያዝኛለሁ። በጣም አድርጌ በጣም የምር እኔ በሃይማኖት አንገናኝም በምንም አንገናኝም፣ ግን ሀሳባቸው በጣም ጥሩ የሚባል ብቻ አይደለም፣ እጅግ በጣም ጥሩ ነው። ሰብአዊነት የተመላበት ይሄ ማንነታቸው በጣም ደስ የሚል ከዘረኝነት ከጎጠኝነት ነፃ የሆኑ ሰው ናቸው እና እጅግ በጣም አድርጌ ነው የምወዳቸው የነበረ። እንግዲህ መቼስ ሰው ኖሮ ኖሮ ከመሬት አይቀርምና ወደማይቀረው ዓለም ሄደዋል። እንግዲህ እግዚአብሔር እንደወደደ እንደፈቀደ ያድርግላቸው። እንግዲህ ያልተጠመቀ ያላመነ ሰው ገነት መንግስተ ሰማይ ይገባል ብለናልና ምንም ኤኒዌይ በጎ ነገርን እግዚአብሔር ይዘዝላቸው እንዳለን ለሁሉም በጎ መመኘትን ኦርቶዶክሳዊ ባህል ኦርቶዶክሳዊ ጠባይ አድርገን የምንይዝ ሰዎች ብቻ ሳይሆን ከራሳችን ጋር አዋህደን የምንኖር ስለሆን እንኳንስ ሰውን ሰይጣንን ሳይቀር ይቅር በልልን ብለን የምንለምን የምንማልድ ነን እኛ ኦርቶዶክሳውያን ማለት ነውና አባታችን በጣም በእውነት በጣም 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 አሳዝነውኛል። ቅዱስ ፓትርያርኩም አልቅሰዋል። በእውነቱ ሲያለቅሱ አይተናልና እንዲህ አይነቱ ጉዳይ ስናይ በጎ በጎ ነገር ማምጣት እንደሚቻል እንረዳለን ማለት ነው። እኔ የዛሬው መርሃ ግብራችን ግርማና የግርማ ልጆች ሐሳውያን አጥማቂያን የሚባሉትን ትምህርታቸውን ነው የምናጋልጥ። እያንዳንዱን ጉዳይ በቤተክርስቲያን አስተምህሮ እናያለን፣ እንመረምራለን፣ እንመዝናለን። ትክክል ካልሆነ ትክክል አይደለም ብለን እንናገራለን። ይህንን ቪዲዮ ላይክ፣ ኮፕሊንክ ምንድነው ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመድሎታሚን ሚዲያ አባል መሆን ይቻላል። ባይዘ አባል መሆን እኔ እንግዲህ በሚዲያ ላይ በጋራ በመስራት ለውጥ ማምጣት ይቻላል ብዬ አምናለሁ። በጋራ መስራት እንችላለን። ባይዘ ቅንነቱ ካለ የዋህነቱ ካለ ኦርቶዶክሳዊነቱ ካለ አብረን መስራት በጋራ ድምፅ መሆን እንችላለን። የሚገኘውንም ስጋዊ ጥቅም የጋራ ማድረግ ሁሉ ይቻላል። ያለን ታለንት ችሎታም ያለንን እውቀት መንፈሳዊ እውቀት ሼር ማድረግ እንችላለን። በጋራ ሼር ማድረግ ማጋራት እንችላለን። በኦርቶዶክሳዊነት የአብሮነት ህይወት ነው። በዚህ በሐዋርያት ሥራ ምዕራፍ 4 ላይ ያለውን ታሪክ ብናነብ የሐዋርያትን ትምህርት ሰምተው የተማሩ የተለወጡ ምዕመናን ያላቸውን ንብረት ሁሉ እየሸጡ ከሐዋርያት እግር ስር ያስቀምጡ ነበር ይላል። ያላቸውን ሁሉ እየሸጡ ከሐዋርያት እግር ስር ያስቀምጡ ነበር። በመካከላቸው ምንም ችግር አልነበረም ይላል። ምንም ችግር አልነበረም። ከተባበርን አንድ ከሆነ ምንም ችግር አይደርስብንም ማለት ነው። ራስ ወዳድነትን ካስወገድን መተሳሰብ፣ መፋቀር፣ መቻቻል የሚባሉ መርሆችን ተከትለን የምንኖር ከሆነ ምንም የሚቸግር ነገር የለም። ባይዘ መስጠት አያጎልም፣ መቀበልም አይጨምርም። አይው ነው የሰው ፍላጎቱ አንሊሚትድ ነው። ሰው ብዙ ነው የሚፈልግ፣ በስጋው በተለይ ብዙ ነው የሚፈልግ። አሁን ስጋዊ ፍላጎትን ከመንፈሳዊ ሕይወት ጋር አጣጥሞ መኖር ነው ክርስትና ማለት። ዓለምን ከመጠን በላይ መውደድ፣ ለስጋዊ ጉዳይ ሲባዝኑ መዋል ማደር፣ ይሄ ኦርቶዶክሳዊነትን ያሳጣናል። አሁን በቁጥር ደረጃ ኦርቶዶክሳውያን በጣም ብዙ ናቸው ነው የሚባለው። በሚሊየን እንግዲህ 120 ሚሊዮንም ሊሆን ይችላል። እንኬዝ 80 ምናምን ሚሊዮን አልፏል ይባላል። ከዛ ከ80 ሚሊዮኑ ምን ያህል ኦርቶዶክሳዊ አስተምህሮውን በደንብ አድርጎ ይለያል ያውቃል የሚለውን ስንመዝን ግን አስቸጋሪ ነው ለመናገር እንፈራ። ኤኒዌይ ዛሬ አንድ መምህር ሄኖክ የሚባል ሰው ታውቁታላችሁ።
የሚያስተምረውን ትምህርት በተመለከተ ሙሉውን ነው ማስደምጣችሁ። መሀል መሀል ላይ ያለውን ስህተቱን እያወጣሁ ያለው ትክክል የሆነው እንደው እዚህ ጋር ጥሩ ነው ይሄ ቢሆን እያለን እየገመገምን እንሄዳለን። ባይዘ ይሄ ልጅ ግርማ ወንድሙ ጋኔን ያወጣለት ሰው ነው። አሁን ቀስሷል። አሁን ገና ሕፃን ነው። አሁን ቀስሷል። እስኪ እንስማው። ቁጥር 16 ድረስ አይተናል። ጉበት ላይ ነው ጉበትን አይተን ጨርሰናል። አሁን ቀጣዩን ክፍል እንደ እግዚአብሔር መልካምና ቅዱስ ፈቃድ እንመለከታለን። እግዚአብሔር አምላካችን ማስተዋሉን እና ጥበቡን ያድረን። እኔ ነባሪያው የምናገርበትን አንደበት እናንተም ደግሞ የምትሰሙበትና የምታስተውሉበትን እዝነ ልቦና እግዚአብሔር አምላክ ያድለን። አሜን። እሺ ቀጣዩ ወገብና ጀርባ ላይ የሚቀመጡ መናፍስቶችና እንዴት እንደምንለያቸው እንመለከታለን። እዚህ በወገባ ይቅርታ እንግዲህ አንዳንዱ ጉዳይ እጅግ በጣም ፈገግ ያደርጋል እና ሳቄንም ለመቆጣጠር ያቅተኛልና በትዕግስት በርጋ ያ ማለት በትዕግስት ስሙኝ። እና በጀርባችን ላይ መናፍስት እንዴት እንዳደፈጡ የምናውቅበትና የምንረዳበት መንገድ ምንድነው ስንል በመጀመሪያ ደረጃ ወገብና ጀርባ ነው። ክፉ መናፍስት ሲይዙ ምን ያደርጋሉ? የመጀመሪያው ወገብ ህመም ዲስክ ያመጣል። ወገብ ህመም ይሄ ነርቭ ተጭኖታል እየተባለ በየሆስፒታሉ የሚንከራተቱ አሉ። ዲስክ ይባላሉ። ወገቡን የማይታመም ወጣት ሆኖ ወገቡን የማይታመም የለም። የወገብ ህመም ከዚህ ከጀርባ ጀምሮ እስከ ታች ድረስ የስፓይናል ኮርድ በሚባለው ጀምሮ እስከ ታችኛው መቀመጫ ድረስ ያለው በሙሉ የወገብ ህመም በተለይ ጀርባ ላይ ስለሚቀመጥ የዛር መንፈስ የሚሆን መተትም ቢሆን ጀርባ ላይ በጣም ጋኔን ከጀርባ ሲመታ ጋኔንም ቢሆን እነዛው ላይ ስለሚቀመጡና ፈረሴ ስለሚገን ተሸክመን ነው ስለምንጓዝ እኛ መንፈስ ቅዱስን ሳይሆን የያዝነው የድሮ ቅዱሳን አባቶች ክርስቶስን እንኳን አዝለዋል። በጽድቅ ሰርተው ቅድስና ሰርተው ጌታችን ኢየሱስ ክርስቶስን በጀርባቸው አዝለው ክርስቶስን እንኳን እስከ ማዘል ደረጃ የደረሰ ቅድስና ነበራቸው። የዚህ ዘመን ትውልዶች በኃጢአት ረክሰን እኩሰት ተለማምደን ስለኖርን መንፈስ ቅዱስን አናውቀውም። ክርስትናን በህይወታችን ስለማናውቀው በዘልማድ ክርስትና ስለምንኖረው የጸሎት ህይወት ስለሌለን የአምልኮ ህይወት ስለሌለን የንስሐ ህይወት ስለሌለን የቅዱስ ቁርባን ህይወት ስለሌለን እነሆ ክፉ መናፍስት ከልጅነታችን ጀምሮ አብረው ተወልደው አብረው አድገው ወገባችን ላይ ተቀምጠው እነሱ ነው የሚነዱን ህይወታችን። እዚህ ላይ የማላልፈው ጉዳይ አለ። ጋኔን አብሮ እንደሚወለድ ነው። እንግዲህ ይህን ትምህርት ከታመጣው ከግርማ ወንድሙ ነው። ባይዘይ አንድ ኦርቶዶክሳዊ ሰባኪ የሚያስተምረውን ትምህርት የሚናገረውን ንግግር ከመጽሐፍ ቅዱስ፣ ከድርሳናት፣ ከዜና አበው፣ ከፍትሐ ነገሥት፣ ከሃይማኖት አበው በአጠቃላይ ኦርቶዶክሳዊት ቤተክርስቲያን ከምትቀበላቸው ቅዱሳት መጻሕፍት ከሚባሉት ጠቅሶ ማስረጃ አቅርቦ መናገር መቻል አለበት። ከዚህ ውጭ የሚናገር ሰው የራሱን ፍላጎት የሚናገር ሰው ወደ ስህተት ይገባል ማለት ወደ ስህተት ይሳሳታል። እኛ ኦርቶዶክሳዊ አስተምህሮ ይባላል። ያ ኦርቶዶክሳዊ አስተምህሮ ከየት የተቀዳ ነው ከተባለ ከየት የመጣ ነው ከተባለ ከራሱ ከክርስቶስ ሐዋርያትን አስተማረ። ሐዋርያት ደግሞ ሐዋርያን አበውን አስተማሩ። ሐዋርያን አበው ሊቃውንትን አፈሩ። ሊቃውንትን አፈሩ። እንዲህ በትውፊት በቅብብሎሽ የመጣ አስተምህሮ ነው። ከዛ ካስተምሮ ውጭ ከሆነ ምንፍቅና ነው የሚሆነው። የግል ሐሳብን መናገር በኦርቶዶክሳዊ ክርስቲያን አይቻልም፣ በፍጹም አይቻልም። አሁን እንዲያው በእውነት አሁን ቄስ ይሆናል ቄስ ሄኖክ ተብሏል። ከየት አመጣኸው ይሄንን አስተምህሮ ከየት አገኘው ቢባል የለም ከየት ምናልባትም በየጠበል ስፍራው ወይም ደግሞ እነሱ የሚያስለፈልፏቸው ሰዎች አሉ። ከነዚያ ነው ማስረጃ አድርጎ የሚያቀርብ ወይም ደግሞ ግርማ ወንድሙን ነው። ጋኔን በማህፀን ተጸንሶ ይወለዳል። በሐዲስ ኪዳን ነው እንግዲህ አሁን ዛሬ ዓመተ ምህረት ነው፣ የምህረት ዘመን ነው። ሐዲስ ኪዳን ላይ ነን። ጋኔን በማህፀን ተጸንሶ ይወለዳል ብሎ ማለት ክርስቶስ አላዳነንም ብሎ ማለት ነው። ምክንያቱም አባቶቻችን አስተምረውናል። ምን ብለው?
ክርስቶስ በዚህ ዓለም በስጋ በመወለድ በአጠቃላይ ለመዳን እንቅፋት የሆኑ ነገሮች በሙሉ አስወግዶልናል ነው የሚሉት። በጊዜ ጸኒስ በማህፀን ይቆራኝ የነበረውን ጋኔን ድል ነስቶታል። ምንድን ነበረ ከተባለ በብሉይ አንዳንድ መልአክ እየላከ በማህፀን ያቆራኝ ነበረ። በጊዜ ጸኒስ ጊዜ የተቆራኘ ጋኔን አብሮ ተቆራኝቶ ተወልዶ አሁንም እዚህ ላይ ጥንቃቄ በጣም ያስፈልጋል። ያም ሲባል አሁን አብሮ ተቆራኝቶ ይቆራኝ ነበር ማለት ምን ማለት ነው የሚለውንም እሱ በጣም ዲፋይን መደረግ አለበት፣ ዲስክራይብ መደረግ አለበት። ቃሉ ራሱ መምህራኑ ሊቃውንቱ መናገር አለባቸው። ይህንን ቁራኝነትን በተመለከተ በብሉይ ኪዳን አንዳንድ መልአክ እየላከ ያቆራኝ ነበረ። ከዚያ ከተወለደ በኋላ ደግሞ ሲጎረምስ ደግሞ ማለት ነው ኃጢአት ያሰራው ዝሙት ያሰራው ነበር። ከዛ በጊዜ ሞት ደግሞ ማለት ነው እያሰቃየ ጻይረ ሞት አብዝቶ ይገለው ነበር። ስጋውን በመቃብር ነፍሱን በሲኦል ምንድነው የራሱ አገልጋይ አድርጎ ይኖር ነበር። ማን? ሰይጣን። ክርስቶስ በመጸነስ ይህንን ጋኔን ነፃ በቃ ድል አድርጎታል። በአዲስ ኪዳን ቁራኝነት አብሮ መወለድ ምናምን የሚባል ነገር የለም። እንዲህ አይነት እስላማዊ አስተምሮ እንጂ ኦርቶዶክሳዊ አስተምሮ የለም። ጋኔን በተለይ በማህፀን ተጸንሶ አብሮ ይወለዳል የሚል ትምህርት እስላማዊ አስተምሮ ነው እንጂ ኦርቶዶክሳዊ አስተምሮ አይደለም። ማስረጃ አምጣ ቢባል ይሄ ሰውዬ ምናልባት ቁርአን ሊጠቅስ ይችላል። ምናልባትም የእስልምና አስተምሮ የሚያስተምሩ መምህራን ኡስታዞችን ምናልባት እና ዋሃይደርን ሊጠቅስ ይችል ይሆናል እንጂ ከየትኛውም የቤተክርስቲያን አባት እንዲህ አይነት ትምህርት የለም። ምናልባትም ይህንን የምንፍቅና ትምህርት ያስተማረ ማን ነው ከተባለ 10 አለቃ ግርማ ወንድሙ ነው። 10 አለቃ ወታደር ስለነበረ ነው። ባይዘ እናስቀጥለው ይሄን ሰውዬ የኖት ያሉት እነሱ ናቸው። ስለዚህ እኛ የምናነቃው እነዚህ ክፉ መናፍስት ከህይወታችን ሲወገዱ የምናገኛቸው በረከትና ጸጋ የእግዚአብሔር የመንፈስ ቅዱስ ኃይልን በደንብ እንድንረዳ እንድንገነዘብ ነው ይሄም ትምህርት በዋናነት ያስፈልገው። ስለዚህ የወገብ ህመም ዲስክ፣ ሌላው ደግሞ በደንብ ወገባችን ላይና ጀርባችን ላይ እንደተቀመጡ የምናውቀው ትንሽ ሰርተን ወገባችን ይታመማል። ከፍተኛ የሆነ የወገብ ህመም ወገባችን እንደተሰበረ ሁሉ ይመስለናል። እንዲሁም ደግሞ ዲስክ የተባላችሁ በየሆስፒታሉ የምትንከራተቱ ሰዎች ይሄ የወገብ እና ጀርባ የተቀመጠው መንፈስ መሆኑን መረዳት አለባችሁ። ወገብ ላይ በዋናነት የሚቀመጠው ማን ነው ስንል ዛር፣ አጋንንት፣ ጋኔን፣ መተት እና ቡዳ እዚህ ጀርባችን ላይ ይቀመጣሉ። ትከሻችን ላይ ሳይሆን ከትከሻ በታች ትከሻ በባለፈው ቁጥር 1 ላይ ስላየነው ወደኋላ ያላያችሁ ሰዎች ወደኋላ ሄዳችሁ ማየት ትችላላችሁ። ስለዚህ እነዚህ መናፍስት በዋናነት ተቀምጠው ጀርባችን ላይ የጀርባ ህመም በሽታ ይሆናሉ። መተት ሲላክ ዲስክ አድርግ ከተባለ ዲስክ ያደርጋል ማለት ነው። ስለዚህ ይሄ ነው። በመቀጠል የምናየው በወንድ ብልት ላይ ያሉትን ነው። በወንድ ብልት ላይ እንዳሉ በወንድ ብልት ላይ መንፈሶች እንዳደፈጡ የምናውቅበት ምልክት ምንድነው ስንል በወንድ ብልት ላይ እንዳሉ ለማወቅ አንደኛ ተደጋጋሚ ሽንት ይመጣል። ተደጋጋሚ ሽንት እንዲመጣ የዘር ፈሳሽ በሌሊት በተደጋጋሚ ሽንት ይመጣል። አረ ድብረት መብራንን እነዚህ ሰዎች በጣም ደፋሮች እኮ ናቸው። በጣም ይቅር በሉ ጎበዝ። በቃ ነገሮችን ሁሉ ከአጋንንት ጋር ማያያዝ፣ ከመናፍስት ጋር ማያያዝ እንዴ ከየት የመጣ አሁን ማስረጃ አምጣ ቢባል ምንድነው የሚለው? ማስረጃ አምጣ ቢባል ከየት ነው የሚያመጣው? አይሆንም። እንዲህ አይነት አስተምሮ በኦርቶዶክሳዊ ቤተክርስቲያን ውስጥ በፍጹም ሊቀጥል አይገባውም። መቆም አለበት። ባይዘይ መቆም አለበት። እንዴ ሊቃውንተ ቤተክርስቲያን ይሄን ማስቆም አለባቸው። በነገራችን ላይ ማስቆም አለባቸው በፍጥነት። እነዚህን ሰዎች ከቤተክርስቲያን ማስወጣት ነቅለው መጣል አለባቸው። እንዴ እስከ መቼ ነው ቀልዱ? እስከ መቼ ቀልድ? መቆም አለበት ነው የምላችሁ። እንዲህ አይነት አስተምሮ እንስሞሽ
ቆመን በቀንም እንዲታይ እንዲፈስ ያደርጋል። በተለምዶ በተለይ በጣም ብዙ ሰዎች ባለትዳሮች እየተሰቃዩበት ያለው ስንፈተ ወሲብ የሚባለው ይሄ አንደኛው መንፈሱ ብልት ላይ ሲቀመጥ ስንፈተ ወሲብን እንግዲህ አሁን ይሄ የቤተክርስቲያን አስተምሮ ተብሎ በቃ እየተሰጠ ነው ማለት ይሄ ኦርቶዶክሳዊ አስተምሮ ነው ተብሎ ለምዕመናን እየተነገረ ነው። ቄስ ነው እንግዲህ ሰውዬ ከግርማ ወንድሙ የተማረውን ትምህርት ነው የሚናገረው። አያችሁ ምን ያህል ደፋር ከየት ነው አሁን ይሄን ያገኘው? ባይዘይ ከሳይንስ ጋርም እየተጋጩ ነው ሰዎቹ። ባይዘይ ሳይንስና ሃይማኖት ይጋጫል። ሳይንስ ነገሮች ሁሉ በኤክስፐሪመንት ቼክ አድርገህ ካረጋገጥክ በኋላ ነው የምትቀበለው። በሳይንስ ሃይፖቴሲስ አለ፣ ከዛ በፊት ኦብዘርቬሽን አለ፣ ሃይፖቴሲስ አለ፣ ዜን ኤክስፐሪመንት ኮንዳክት አድርግ ትባላለህ። ኤክስፐሪመንት ኮንዳክት ካረክ በኋላ ዳታ ኮሌክት ታደርጋለህ። ዳታ ኮሌክት ካረክ በኋላ ዳታውን አናላይዝ ታደርጋለህ። ዳታውን አናላይዝ ካደረክ በኋላ መጨረሻ ላይ ኮንክሉድ ታደርጋለህ። ይሄንን ሁሉ ፕሮሰስ መጣህ ኮንክሉድ ያደረከውን ነገር ነው የምትቀበለው። ምን ላይ? ሳይንስ ላይ። ሃይማኖት ላይ ግን እንደዛ አይደለም። ማመን መታመን ነው። በቃ ማመን መታመን ነው። ሳታይ በአይነ ስጋ ሳታይ በአይነ ልቦና አይተህ ሀሎተ እግዚአብሔርን ተረድተህ ማመን ነው። በቃ ማመን ነው እና እንደዚያ ነው። ከሳይንስ ጋር የነዚህ ሲጋጩ ዝም ብሎ በቃ ቀላል አይነት ግጭት ምናምን እንዳይመስላችሁ። የሲኖትራክና የባጃጅ አይነት ግጭት ነው። ይሄኛው ልጅ ባጃጅ ነው። ባጃጅ ሳይንስ ሲኖትራክ ነው። ምክንያቱም ሳይንስ ራሱ የሚነሳው መላመቱ ሃይፖቴሲሱን የሚያመጣው ከየት ነው? ከሃይማኖት ነው። የሳይንስ ሃይፖቴሲስ ወይም ደግሞ መላመት መነሻ ሀሳቡ ሃይማኖት ነው እና ይሄ ልጅ ይሄ አይሚን ቀሲስ ሄኖክ የሚባለው ይሄም ሄኖክ ነው የሚባል ባይዘይ ምላሱን ያዝ ያደርገዋል። ምንም እንትን የለው በቃ ምንም ሃይማኖታዊ አስተምህሮውን በትክክል አያውቀውም፣ ሳይንሱንም አያውቅም። ሁለቱም ማጣጣም ግድ ይላል ባይዘይ። እኛ ሳይንሱንም ሃይማኖቱንም ማጣጣም አለን። የሚጋጭበት ቦታ ላይ ማስማማት አለን። እኛ ሰዎች ነን። መምህራንን ጠይቀን እንዳይጋጭ ማድረግ ግድ ነው እንጂ ዝም በቃ ጥበብን ሁሉ ኃጢአት ነው ነውር ነው ብሎ ማለት ኦርቶዶክሳዊ አስተምሮ አይደለም። ኦርቶዶክሳዊ አስተምሮ አይደለም። እነዚህ ሰዎች ባይዘይ ሰው ወደ ሕክምና እንዳይሄድ የሚከላከሉ ሰዎች ናቸው። እግዚአብሔር ግን ለኖህ 1000 መድኃኒት ሰጠው ይለዋል። እጽዋትን እንድንጠቀምበት ታዘናል። ቅዱስ ሉቃስም ሐኪም ነበረ። ባለመድኃኒቱ ሉቃስ ብሎ ጠቅሶታል ቅዱስ ጳውሎስ። ጉዳያችን ይሄ ስላልሆነ አሁን ወደዚህ ሰውዬ እንሄድ። ይሄ ሰውዬ ባይዘይ በጣም ብዙ መሰረታዊ ስህተቶችን ነው የሚሰራው። ለምሳሌ አሁን ከጀርባው ስዕል ቅዱሳት ስዕላትን ይጠቀማል። የእመቤታችንን ታያላችሁ። ሌሎች በጣም ብዙ ስዕሎች አሉ። በጣም ብዙ ስዕላት አሉ። ለስዕላት ክብር የማይሰጡም እንደሆኑ ከዚህ ትረዳላችሁ። ለቪዲዮ ማሳመሪያ መጠቀም አይገባም ስዕላትን። ርዕሳችን ጉዳያችን አይደለም። ባይዘይ ስዕላቱን ለቪዲዮ ማሳመሪያ መጠቀም ነውር ነው። ለቅዱሳኑ ክብር አለመስጠት ነው። ክብር አለመስጠት ነው። ቅዱሳት ስዕላትን መጠቀም ያለብን ለጸሎትና ለአምልኮ ነው። በቃ መጠቀም ለጸሎት ነው። እንማጸንባቸው ዘንድ ነው ቅዱሳት ስዕላት የሚሳሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለቪዲዮ ማሳመሪያ በፍጹም መሆን የለበትም፣ መደረግ የለበትም። ነውር ነው። በቃ ይሄ ነገር መቆም አለ። ባይዘይ ከጀርባው ቅዱሳት ስዕላትን አድርጎ ኦርቶዶክሳዊ ለመባል አድርጎ ላይቭ የሚገባ ሰው ካለ እሱ ነውረኛ ነው። ባይዘይ እኔ ባይዘይ አሁን አንድ ስዕል አለኝ። አሁን ስዕለ ኢየሱስ አለኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕል አለኝ። የስቅለቱ ስዕል አለኝ። በእጄ ለመንካት እንኳን እፈራለሁ። አከብረዋለሁ። ስዕሉ ስታከብረው ነው የሚያከብርህ። ስታከብረው ያከብርሃል፣ ስትንቀው ይንቀሃል። እኔ ስዕሉ አለኝ፣ እዚህ አለኝ። ባይዘይ በእጄ ለመንካት እፈራለሁ። እንዴ ስታከብረው ነው የሚያከብርህ። በቃ እነዚህ ሰዎች ለቪዲዮ ማሳመሪያ ከጀርባ ተመልከቱ። በጣም ብዙ ስዕል ነው ባይዘይ ከጀርባው ያለ። እኔ ላሳያችሁ እችላለሁ። ባይዘይ ነውር ነው። በቃ ከዚህ ነው የምንጀምረው እና ሰው ይናገራል ዝም ብሎ ያለ እንትን ያለ ገደብ
ይናገራል። እንስማው እስኪ። ቶቹ እንደሚያመጡ መገንዘብ ያስፈልጋል። ሌላው ደግሞ የወንድን ብልት እያዳሸቀ ወንዶች እንዳይወሉ መሃን እንዲሆኑ የዘር ፈሳሽን ያመክናል። ይሄ የመንፈሱ አንደኛው አሰራር ነው። እነዚህ የሚያመጡት መናፍስት በወንድ ብልት ላይ የሚቀመጡት ምን ናቸው ስንል አንደኛ የዝሙት መንፈስ ይቀመጣል። ሌላ የሴት አይነ ጥላ በወንድ ላይ የሴት አይነ ጥላ ትቀመጣለች። በጣም ቅናተኛ ስለሆነች ወንዱ ከሴት ጋር ከሚስቱ ጋር እንዳይገናኝ እግዚአብሔር የሰጠውን በትዳር ራሱን በትዳር እንዲደሰት የሚያደርገውን የእግዚአብሔር እውነተኛውን የሰጠውን እርካታ በመለወጥ ሴቷ የአይነ ጥላ ራሷ በመገናኘት ይሄ ወደ አላስፈላጊ ዝሙት እንድትከት ያደርጋል። ሌላው ጋኔን ብልት ላይ ሲቀመጥ ያቆስላል። ቁስለት፣ የብልት ቁስለት በተለይ አባላዘር የሚባለው የሚመጣው ጋኔን ሲቀመጥ ነው ብልት ላይ ማለት ነው። ሌላው መተት ወንዱን እንዲያወልድ አድርገው ሲባል መስተፋቀር ሲሰራበት በሴት ሲሰራበት ብልቱ እንዲኮላሽ ሁሉ ማድረግ ደረጃ እንዲያብጥ ፍሬው እንዲያብጥ ያደርጋል። ይሄ መተት የሚያደርገው ነገር ነው። 19ኛ የምንመለከተው ወደ 19ኛ ገባ። ኦኬ ባይዘ ይሰማል አይደል? ኦኬ ይሰማል። ኦኬ አለው። ወደ 19ኛ ገባ። ላይክ በማድረግ ማየት ጀምሩ። ባይዘ እኔ ጋር ያላችሁ ሰዎች ያላችሁ ያዩአችሁ ነው። ላይክ በማድረግ ልብ ቅርጿንም ኮሜንት መጻፊያዋን ስትከፍቱ ልብ ቅርጽ አለች። እሷን በመንካት ኮሜንትም ዝም ብላችሁ ማንኛውንም ኮሜንት ጻፉ። የፈለጋችሁትን ኮሜንት የፈለጋችሁትን በቃ ማንኛውንም ፊደል ማንኛውንም ስትጽፉ ምንድነው ኢንጌጅ ያደርገዋል፣ ምንድነው ተደራሽነቱን እንዲጨምር ያደርገዋል። ይሄ ነው እና ወደ 19ኛ ገባ። ባይዘ መላ የሰውነት ክፍልን አጋንንት መቆጣጠር እንደሚችሉ ነው። ከዚህ በፊት ሌሎች ቪዲዮዎችንም ሲሰራ የነበረ ሲያስተምርም የነበረ እና አሁን 19ኛው ላይ ገባ ማለት ነው። 19ኛው ላይ ገባ። አሁን እኔ ምንድነው እንዲህ አይነት አስተምህሮ ከየትኛው የቤተክርስቲያን መጽሐፍ አገኘው ነው የምለው። ይሄን ሰውዬ ባገኘው ባካ ከየት አመጣኸው? ከመጽሐፍ ቅዱስ አገኘኸው? ከገድላት ከድርሳናት ከታምራት መጽሐፍት አገኘኸው? ከሃይማኖት አበው ከስርዓት መጽሐፍት ከፍትሐ ነገሥት ከስምንቱ የስርዓት መጽሐፍት አገኘኸው? ከየት አገኘኸው ብዬ ነው የምጠይቀው። አንድም አይመልስላችሁም። ከየት አገኘኸው ካልከው ከሽንቁሮ ሚካኤል እዛ ጸበል ቦታ ላይ ጋኔን ሲለፈልፍ፣ ከጻድቃኔ ማርያም አጋንንት ያደሩባቸው ሰዎች ሲለፈልፉ፣ ይሄን ነው የሚልህ። ጋኔን ደግሞ መቼም ቢሆን እውነት ሊናገር አይችልም፣ ተናግሮም አያውቅም። ምናልባት ከብዙ ውሸት መካከል አንድ እውነት ሊናገር ይችላል። አንድ እውነት ተናገረ ማለት ሙሉ እውነት ነው ማለት አይደለም። እና ይሄ ሰውዬ የሚናገረው ልብ ወለድ ነው። እስኪ እንስማው፣ እንቀጥል። ሴት ማህፀን ውስጥ ያሉ መናፍስትን እንመለከታለን። በሴት ማህፀን ውስጥ መንፈስ እንዳለ ሴት እህቶቻችን በምንፋቃነት ውስጥ ማህፀን እንዳለ እንዴት ታውቃላችሁ? አንደኛ የማህፀን መጥፎ ጠረን የማያቆም የማይጠፋ የማህፀን መጥፎ ጠረን ይመጣል። ያገባች ሴት ላይ ደግሞ በግንኙነት ወቅት ላይ እንደ እሾ እንዲወጋት ግንኙነት እንዲጠላት በማድረግ ትዳሯ እንዲበተን ያደርጋል። እንደ እሾ ይወጋል በግንኙነት ወቅት። ሌላው በሽታ የማህፀን በር ካንሰር የሚባለውን ያመጣል ማለት ነው። ስለዚህ ይሄ ነው። ሌላው ዋነኛው ችግር ደግሞ መሃንነትን ያስከትላል። መሃን የሆኑ ሴቶች እግዚአብሔር አይደለም መሃን። ይሄ በሰፊው ሌላ ጊዜ ትምህርት መጣበታለሁ። መሃንነትና እንዴት መሃን የሆኑ ሴቶች እንዴት መውለድ ይችላሉ የሚለውን በመንፈሳዊ አስተምህሮ ምን ይመስላል፣ መሃን ሴቶችስ እንዲወሉ ምን ማድረግ አለባቸው የሚለውን በቀጣይ በሌላ ርዕስ በሰፊው መጣበታለሁ። ከዛሬ ግን መሃን የሚሆነውን መሃን የሆኑ ሴቶች በተለይ በጣም በከፍተኛ ሁኔታ መንፈሱ ነው ማህፀናቸውን ዘግተው እንዲያወሉ ያደርጋል ማለት ነው። ይሄው ደግሞ ማህፀን ውስጥ እንዳለ መንፈሱ ለማወቅ የወር አበባ ይዛባል። በወር 2 ጊዜ እንዲመጣ በተለይ ደግሞ ሴት እህቶቻችን አሁን ለዚህ ምን ምላሽ ልስጥ? ለዚያ ነው ማስቀጥለው። ሲገቡ ልክ ጸበል እንደጀመሩ ይሄ
የወር አበባው ይመጣል። በተደጋጋሚ በወር አበባ እንዲሰቃዩ ያደርጋል። ይሄ የሴት ብልት ላይ የሴት ማህፀን ላይ መናፍስት ሲቀመጡ የሚያመጡት ነገር ነው። ይህንን የሚያመጡት ምንድናቸው ስንል አንደኛ ወንድ ዛር ይሄን ያመጣል። ሁለተኛ መተት፣ ማህፀኗን ዝጋ እንዳትወልድ አድርጋት ከተባለ መተት በትዳር ሲመተት ግን ለባልና ለሚስት መተት ሲመተት በአልጋቸው ውስጥ ይገባል። አልጋቸው ውስጥ ከገባ በኋላ ሴቷንም ወንዱንም ነው እኩል የሴቷን ማህፀን የወንዱን ብልት የሚዘጋው ማለት ነው። መተት ዋናነት ያደርጋል። ሌላው ወንድ አይነ ጥላ በሴቶች ላይ ሲቀመጥ ያው እንደ ሴቱ እንደ ወንዱ ቅናተኛ ስለሆነ ወንድ አይነ ጥላ ሴት አይነ ጥላ ስራቸው ተግባራቸው ተመሳሳይ ነው እና ወንድ አይነ ጥላ በሰው እየተመሰለ ሴት እህቶቻችን ይገናኛል። በየቀኑ ወይንም በወር አንዴ ወይንም በአመት የተወሰኑ ቀናቶች መንፈሱ እየመጣ ይገናኛል ማለት ነው። ይህንን በህልማችሁ ስታዩ መንፈሱ እንዳላውቃችሁ ቆርጣችሁ ተዋግታችሁ ለማሸነፍ መነሳት አለባችሁ ማለት ነው። ሌላው የቡዳ ሴቶች ላይ ቡዳ ይቀመጣል። ይሄ ማህፀንን ቡዳ መሃን ሁሉ እስከ ማደግ ደረጃ ይደርሳል ማለት ነው። ማህፀን ላይ ሲቀመጥ የማህፀን በር ጫፍ ካንሰር የሚባለውን ሁሉ የሚያመጣው ይሄ ቡዳ የሚባለው መንፈስ ነው ማለት ነው። ሌላው ደግሞ የዝሙት መንፈስ በሴቶች ላይ ማህፀን ቁጭ ብሎ ያመጣል ማለት ነው። እንዲሁም እዚህ ጋር ምናልባት መፍትሄዎቹ ላይ በደንብ አንድም በአገልግሎት አንድ የሚያጋጥመኝ ነገር የሚደንቅ አንዲት ሴት ማህፀኗ ላይ ያለውን መንፈስ እንዴት እንዳሸነፈችው እምነቷ ሁሉ ስለደነቀኝ በመፍትሄዎች ላይ ስመጣ እነግራቸዋለሁ። በጣም የሚያስደንቅ ታሪክ ነው። ሌላው 20 ላይ የምንመለከተው መቀመጫ ላይ በተለይ ሴቶች ላይ መቀመጫ፣ ወንዶችም ላይ መቀመጫ ላይ መናፍስቶቹ እንዳሉ እንዴት ማወቅ ያስፈልጋል የሚለውን በደንብ መረዳት ያስፈልጋል። ወንዶች ላይ የመቀመጫ ኪንታሮት የሚባለውን ያመጣል። በተደጋጋሚ ኪንታሮት የሚያጋጥማቸው ወንዶች አሉ። ይሄ መንፈሱ ነው መቀመጫ ላይ ቁጭ ብሎ እንዲሰቃዩ የሚያደርገው። ሌላው ደግሞ በዋናነት ግን ሴቶች ላይ ይቀመጣል። አሁን በተለይ ሴቶች ራሳችሁ ይሄ መንፈስ ትጋብዙታላችሁ እንዲገባ ወደ ራሳችሁ ሱሪ በመልበስ ታይት በመልበስ ሰውነታችሁን ቅርጻችሁን የሚያሳይ የዝሙት መንፈስ የሚያስፋፋ ነገር እያደረጋችሁ ትወጣላችሁ። ቡዳው ይገባል፣ የዝሙት መንፈስ ይገባል፣ አይነ ጥላው ይገባል፣ ዛሩ ቁጭ ይላል። ስለዚህ ይሄ ትልቁ መቀመጫውን በጣም መቀመጫ እንዲሰፋ የሚያደርገው ዛር የተባለው እና የዝሙት መንፈስ ናቸው። ትልቅ መቀመጫ እንዲሰፋ ያደርጉና ሴቶች ላይ እንደዚህ ያደርግና መቀመጫ ላይ ቁጭ ይላል። ከዚያን ያሳብጣል። ሲወጡ ወንዶች እያዩአቸው ወንዶቹ ላይ እንዲዋረስ እየተዋረሰ አይናቸው ውስጥ እየገባ ሁሉን እየተበከለ ነው። ተበክሎም አልቋል። አሁን ግን እየተበከለ ጭራሽ ሴቶች ለዚህ እህቶቻችን ለዚህ አይነተኛ ችግር እያመጣችሁ ነው። በራሳችሁ ግን ለዚህ መንፈስ እንዲገባ ዋናነት ትልቁን መንገድ እየሰራችሁ ትገኛላችሁ። ስለዚህ ነው ሴቶች ሱሪ መልበስ የለባቸውም የሚባለው። በዋናነት የድሮ እናቶች እንደዚህ አይነትም የሰውነት ቅርጽም አልነበረባቸው። አሁን ፋሽን ሆኖ እኔ ምን አይነት የዝሙት መንፈስ እንደተጠናወተን ሁሉ እግዚአብሔር ይማረን እንጂ በጣም አስከፊ ደረጃ ነው የደረሰው። ሴቶች እንዴት እንደሚነሱ በቃ አሁን ይህን ትምህርት ከየት አገኘው ብዬ ብለው ከየት ሊል ይችላል? እውነቴን እኮ ነው። ከየት ሊል ይችላል? ከየት አመጣው? ይሄንን የትኛው ሊቅ ይሄን አስተማረ? እውነቴን እኮ ነው። ዝም ብሎ እኮ ማስተማር አይቻልም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ትክክል ያልሆነውን ትክክል አይደለም ብሎ ለማለት ያለው እንጂ ዝም ብሎ ለመሳደብ ምናምን አይደለም። አንዳንዱ አሁን ምንድን ነው የምትሳደቡ? በመሳደብ የምታመጣው ለውጥ የለም እኮ። እነሱ እንደሆነ ስራቸውን እየሰሩ ነው፣ ስለምትቀኑባቸው ነው ምናምን ወዘተ። በጣም በርካታ ጉዳይ ነው የሚባለው። በርካታ ጉዳይ ነው የሚባለው። ምንም እኛ በእነሱ ምንም የምንቀናበት ምንም ጉዳይ የለም፣ ባይዘ ምንም የለም። ነገር ግን አስተምህሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ስለሆነ አስተምሯቸውን እንዲያስተካክሉ እንዲማሩ
ከማስተማራቸው በፊት እንዲማሩ ለማድረግ ነው። እነዚህ ሰዎች ይሞታሉ፣ አርጅተው ይሞታሉ፣ አይቀርም፣ እኛም እንሞታለን። ትምህርቱ ግን መቀጠል የለበትም ነው። እንዲህ አይነቱ የምንፍቅና ትምህርት መቀጠል የለበትም። መቀመጫ ለሚቀመጥ ጌታቸው ትልልቅ የሚሆኑ ሴቶች እንግዲህ እዚያ መንፈሱ ስለተቀመጠ ነው አለ። ደግሞ እኮ የቡዳ የምናምን የሚሉት የስሙ ከየት እንደመጣ እንዲሆን በጣም ይገርመኛል። እስኪ እኔ ላስቀጥለው ስሙት። መቀመጫዋን ይዛ አፈንድዳ ካልተነሳች ዘመናዊ ማትባል እስኪመስራት ድረስ እንደዛው ፋሽን ሁሉ መቀመጫን ማሳየት ሆኗል። ይሄ ፋሽን ሁሉ መናፍስቶቹ ዛሬ እንዲከማቹ መቀመጫን ማሳየት በዝሙት መንፈስ ትውልዱን እንዲጨርሱ ስለሚፈልጉ መቀመጫ ላይ ያሉ መናፍስቶች ይሄ ነው እና መቀመጫ ትልቅ የሆነባችሁ ሴት እህቶቻችን እንዲሁም ወንዶች ኪንታሮት በተደጋጋሚ የሚያማችሁ ወንድሞቻችን መንፈሱ ከኋላ መቀመጫ ላይ እንዳለ በደንብ መገንዘብ ማወቅ አለባችሁ። በቃ ይሄ የተፈጥሮ ጉዳይ አይደለም። ተፈጥሮ ሳይሆን መንፈሱ ነው። ይሄን ያደረገው መንፈሱ ነው። ሌላ በሕክምና ያዛ ቦታ እንዲሰፋ በምግብ ምናምን ያንን በስፖርት ያንን የሚፈልጉ ሴቶች ወንዶች ይኖራሉ። ስለነሱ አይደለም። ሳታውቁ ግን ይሄ የሆነባችሁ ሰዎች ግን መንፈሱ መሆና ማወቅ አለባችሁ። እንደዛ ደግሞ የሚያደርጉ ሆን ብለው ያ ቦታ እንዲሰፋ መቀመጫቸው እንዲሰፋ የሚፈልጉ ሰዎች ያንን የሚያደርጉ አንደኛ መንፈሱ፣ ሁለተኛ እንደዛ ከሆነ በኋላ በደንብ ስራ ስለሚሰራበት ነው። በደንብ ብዙ ትውልድን ስለሚያጠፋበት በዝሙት ነው። ስለዚህ ይሄንን ያደርጋል። አንደኛ መቀመጫችሁ የተወጠረ ትልቅ የሆነ ሰዎች መንፈሱ መሆኑን ማወቅ ያስፈልጋቸዋል። ለምን ሌላውን እንዲያሰናክል ስለሚፈልግ ማለት ነው። ያሰፋል፣ ያገዝፋል፣ መቀመጫን ያገዝፋል። ችግሩን የሚያመጡ ሴቶች ላይ ያው እንደነገርኳችሁ የዝሙት መንፈስ፣ ወንዶች ላይ ያን ኪንታሮት የሚያመጣው ቡዳ ጋኔን እና ዛር ናቸው። ሴቶች ላይ ግን የዝሙት መንፈስ፣ አይነ ጥላ፣ ቡዳ፣ የሰዶም መንፈስ፣ የግብረ ሰዶም መንፈስ፣ በልብስ ላይ የሚቀመጡት የልክፍት መንፈሶች፣ በተለይ የልክፍት መንፈሱ ለምን ሴቷ ስትወጣ ከሱ ተነስቶ ሌላውን ለመልከፍ ስለሚፈልግ የልክፍት መንፈስ ይሄ አብዛኛውን ትውልድ የተቆጣጠረው ችግር ሆኗል። በሚያሳዝን ሁኔታ እነዚህ ሴቶች ቤተክርስቲያን ሲመጡ እየለበሱ ይመጣሉ። እግዚአብሔር ሳይቀርባቸው ይመለሳሉ። እንደውም ጭራሽ የሆነ በክለው እናንተ መሰናክል ሆናችሁ ለሌሎች ሰዎች መሰናክል የሆናችሁ ነው። ይሄ ትልቅ ንስሐ የሚያስገባ ንስሐ የሚያስገባ ነገር ነው። እባካችሁ ሱሪ የምትለብሱ ሴቶች አንዳንድ ሰዎች አሉ ፌስቡክ ላይ ፌስቡክ ነው እኔ ብዙ የምጠቀመው፣ ሌላውን አልጠቀምም። ኢንስታግራም ምናምን አልጠቀምም። ፌስቡክ፣ ቴሌግራም እና ዩቲዩብ ነው የምጠቀመው። ሌላ የምጠቀመው ነገር የለም። ዋትስአፕ ነው። ግን አሁን ደግሞ የመጡት አሉ ቲክቶክ፣ ኢንስታግራም እና የሚባሉት ላይ ብዙ እንደዚህ አይነት ችግሮች አሉ እና ስማቸው የማርያም ልጅ ነው ግን አለባበሳቸው ሳጥናኤል ነው፣ የሳጥናኤል ነው። ስለዚህ ምን ማለት ነው? እግዚአብሔር የምንወድ ከሆነ ድንግል ማርያምን ከወደዳችሁ እህቶቻችን፣ ድንግል ማርያምን ከወደዳችሁ ወንድሞቻችን፣ ድንግል ማርያምን የምንወዳት ከሆነ ድንግል ማርያም ንጽሕተ ሥጋ ንጽሕተ ነፍስ የሆነች ባለባበሷ ሁሉም ነገሯ ጭምጥ የነበረች ሁሉም ነገሯ አስተማሪ የሆነች እመቤታችን ቅድስት ድንግል ማርያም አለባበሷ መመልከት እኮ ይገባል። አለባበሷ ከሷ በላይ እኮ ውብ አልነበረ። ከሷ በላይ ያማረ በምድር አልተፈጠረም። የውቦች ሁሉ ውብ ነች እመቤታችን ቅድስት ድንግል ማርያም። አለባበሷ ግን እጅግ በጣም እግዚአብሔር እንዲያደርግባት የእግዚአብሔር እናት እስከመሆን ደረጃ የደረሰችው አለባበሷን ሁሉ ከውስጧ ጀምሮ እስከ ውጯ ራሷን የእግዚአብሔር ስራ አስገዛች ነው። ስለዚህ እንወዳለን። በቅዱሳን ስም የተሰየማችሁ ሰዎች መጀመሪያ አስተካክሉ፣ ሁኔታችሁን አስተካክሉ፣ ባህሪያችሁን አስተካክሉ፣ አለባበሳችሁን አስተካክሉ ብትሉም ከዛ በኋላ ምንም አይደለም። ግን አንደኛ እንደዚህ ማለት አያስፈልግም። የማርያም ልጅ እየተባለ የገብርኤል ልጅ ነኝ እየተባለ ድንግል ማርያም የማይወደውን ቅዱሳን የማይወዱትን አለባበስ መልበስ ይህ ምንድነው ሲባል መንፈሱ ራሱ ነው ይህን የሚያሰራው። ስሙን ያሰይማል። ከዛ ከስሙ በተቃራኒ እንድንጓዝ ያደርጋል። ይሄ አንድ የመንፈሱ አሰራር ነው። እዚህ ይሄ ማወቅ ያስፈልጋል ማለት ነው።
በቀጣይ ጉልበት እግርና ታፋ እንመለከታለን። እዚህ ተመሳሳዮች ናቸው ከመቀመጫው መናፍስቱ ተቀመጡት። ነገር ግን ጉልበታችን እግራችን እና ታፋችን እንደተቀመጡ ምናውቀኛ እግር ህመም በተደጋጋሚ መታመም ይመጣል። እግሩን የሚታመም እግሩን ሽባ የሆነ በከዘራ የሚሄድ ወጣት ሆኖ ሽባ የሆነ የተሰበረ አካል የጎደለ ብዙ በጣም እልፍ አላፍ ነው። ስለዚህ የእግር ህመም በተደጋጋሚ የሚያጋጥማን ሰዎች እግራችሁ ውስጥ መንፈሱ እንዳለ እዛው እንዳደፈጠ ማወቅ ያስፈልጋል። ሌላው የጉልበት መቅኔን ያደርቃል። ጉልበት ላይ ሲቀመጥ መንፈሱ የታፋ መሸማቀቅ በተደጋጋሚ የሚያጋጥማችሁ ሰዎች ታፋችሁ ውስጥ እንዳለ ማወቅ አለባችሁ። ዘወትር የምታነሱ ሰዎች መንፈሱ እግራችሁ ላይ እንዳለ ተረከዛችሁን የሚቆረቆራችሁ ሰዎች ተረከዝ ውስጥ እንዳለ በደንብ ማወቅ ያስፈልጋል። መናፍስቶች አንደኛ የደንቃራ መተት በእግር ግባና እግራችሁን ሽባ አድርግ ተብሎ የሚላክ መንፈስና ደጃችን ላይ ወይንም ስራ ቦታ ተጥሎ ተቀምጦ ስንረግጠው በእግር ይገባና ስራውን በቶሎ ጀምሮ የእግር ህመምም በአጠቃላይ እስከ እግር መቆረጥ ድረስ ያደርሳል ማለት ነው። ሌላ ታምን መስተዋድድ የሚባሉት መተቶች ይህንን ያመጣሉ። እግር በፍጥነት ሄዶ ገደል እንዲገቡ አንዳንድ ሰዎች መኪኖች በቶሎ እንዲገቡ ያደርጋል። ሌላው ልክፍት ይህንም ያመጣል። ሌላው ዛር ቡዳ ይህንን ያመጣል። እነዚህን ችግሮች የሚያመጡ መናፍስቶች ናቸው ማለት ነው። እሺ ፈጠን እያልኩ ዛሬ እነዚህ እያንዳንዱን የሰውነታችን ክፍል ከጨረስን በኋላ በሚቀጥለው መፍትሄው ስለፈለኩኝ ነው ፈጠን እያልኩ የማስተምረው ማለት ነው። ስለዚህ ሌላው ደግሞ በ22ኛው የምንመለከተው አጥንትና ነርቭ ውስጥ አንዴ አዋህደን እንመልከት። አጥንትና ነርቭ ውስጥ እንዳሉ ለማወቅ መናፍስቶች አጥንትና ነርቭ ውስጥ እንዳሉ ለማወቅ የአጥንት ህመም በተደጋጋሚ አጥንታቸው የሳሳ ሰዎች ገና በወጣትነታቸው የአጥንት መሳሳት በተደጋጋሚ ስብራት የሚያጋጥማቸው ሰዎች እግራቸው ሊሆን ይችላል፣ እጃቸው በተለያየ አደጋ በተደጋጋሚ የሚሰበር ሰዎች የአጥንት ካንሰር ያጋጥማቸው ሰዎች ይሄ የዘመኑ ችግር ሆኗል። የአጥንት ካንሰር የሚያጋጥማቸው ሰዎች አጥንታቸው በጣም የሚያጥማቸው ሰዎች አጥንት ውስጥ እንዳደፈጠ መንፈሱን ማወቅ ያስፈልጋቸዋል። ሌላው የነርቭ በሽታ ማንቀጥቀጥ፣ ሰውነት መዛል ይሄ ነርቭ ውስጥ እንዳለ ማወቅ። ፓራላይዝድ በተለይ በጣም ይሄ ፓራላይዝድ የመሆን ግማሽ አካልን እንዳይንቀሳቀስ ተቀምጦ በቃ ከዛ በኋላ በዊልቸር ወይንም ተኝቶ እንዲኖር ሙሉ ሰውነት ፓራላይዝድ ወይንም ከግማሽ አካል በላይ ወይንም ከግማሽ አካል በታች ፓራላይዝድ የመሆን ከፍተኛ ችግር ይሄ ነርቭ ውስጥ መንፈሱ እንዳለ ማወቂያ ነው። ስለዚህ ሽባ ያደርጋል ማለት ነው ነርቭ ውስጥ ሲገባ መንፈሱ። ስለዚህ ይሄን የሚያመጡት ማናቸው? አንደኛ ዛር፣ በቤተሰብ የመጣ ዛር። ቤተሰብ ውስጥ ያን የነርቭ በሽታ ያለበት ካለ ወደ ልጅ ያ ዛር ነርቭ በሽታ ያደርግና ያን ሰው ይገድለውና ከዛ ወይን እናትን ወይን አባት ይገድለዋል ወይን ቅድመ አያትን ይገድልና ከዛ ወደ ልጆች ሲተላለፍ ያን ይዞት የመጣው ያንን ሰው ነው የሚያውቀው በሽታውን አስከትሎ ከዚህ ውስጥም እንዳልኳችሁ ስኳር፣ ደም ብዛት፣ የተለያየ በዘር የሚመጣ በሽታዎችን ሁሉ የሚያመጣው ዛር ስለሆነ ዛር ይሄን ያመጣል። ሌላው መተትና ቡዳ መተት እንዲያደርግ ሲባል ይሄ ሁለቱን አሳምም ሲባል መተቱ ይሄን ያደርጋል ማለት ነው። ስለዚህ ይሄን ማወቅ ያስፈልጋል። በተለይ እስቲ በደንብ ተመልከቱ። ፓራላይዝድ የሆኑ ሰዎች ብዙ ጊዜ እግራቸው ሁሉ ጊዜ አይንቀሳቀሱ። ከዚህ በላይ ምናልባት ቢንቀሳቀሱ ከዚህ በታች አይንቀሳቀሱ። ከዚህ በላይ ከወገብ በላይ ፓራላይዝድ ሆነው ከወገብ በታች ፓራላይዝድ ያልሆነ የለም። መጀመሪያ እግር ነው ማይንቀሳቀሰው። እግር ይዘጋል፣ ከዛ እጅ ይዘጋል፣
ከዛ ወደ ቀኝ ይወጣል ማለት ነው። ወይን እጃቸው ወይን እግራቸው ነው የሚያዘው አብዛኛው። ምናልባት ቢንቀሳቀሱ አንገታቸው ወይንም እዚህ ከደረታቸው እስከ ወገባቸው የሚንቀሳቀሰው ለምን መሰራችሁ? የደንቃራ መተት ነርቭና አስቀምጥ ፓራላይዝ ዳርገ አስቀምጥ ሲባል ልክ ከወገብ ይጀምርና ወደ ታች ይወርዳል። ከዛ ፓራላይዝ ያደርጋል ማለት ነው። ሰበብ ይፈልግና ፓራላይዝ ያደርጋል ወይንም ከእጅ ጀምሮ እንዲሄዳል ማለት ነው። በመጨባበጥና በመርገጥ ስለሆነ ነርቭ ውስጥ የሚገባው ማለት ነው። ይህም በደንብ ማወቅ ያስፈልጋል ማለት ነው። ይሄው 23ኛ ደም ውስጥ እንዳሉ ለማወቅ ደማችን ውስጥ መናፍስት ሲያደፍጡ እነዚህ ምልክቶች እናያለን። አንደኛ ደም ማነስ ተደጋጋሚ የሚያጋጥማችሁ ሰዎች፣ የደም ማነስ የማይለቃችሁ ሰዎች፣ እንዲሁም ደግሞ ደም ብዛት ያለባችሁ ሰዎች፣ ስኳር፣ ካንሰር፣ የደም ማለቅ፣ ደም ምጥጥ ብሎ ማለቅ። ይሄ ጥቂት ሰዎች ላይ የሚያጋጥም ነው፣ ግን ምጥጥ ብሎ ያልቃል። እኔ በአገልግሎት አንዲት ሴት አጋጥማኛለች። በጣም ቀጭን ነች። ደሟን ይመጣው ነበር። ማን ነው ይመጣው? ቡዳው ነው። ደሟን ምጥጥ እያደረገ እመጣዋለሁ፣ እጠጣዋለሁ፣ ደሟ ይጣፍጣል እያለ ደሟን ምጥጥ እያደረገ በአጥንቷ ነበር ያለችው ልጅቷ። ቆዳ ከአጥንቷ ተጣብቆ ማለት ነው። ስለዚህ የደም ማለቅ፣ የደም መፍሰስ ይሄ ቬሮኒካ አጋጥሟት ነበር። ቬሮኒካ ጌታችን ኢየሱስ ክርስቶስ 12 ዓመት ደም ሲፈሳት የነበረችው ሴት ጌታችን ኢየሱስ ክርስቶስን ሄዳ በእምነት የዳሰሰችውና የዳነችው ሴት ደሟ ውስጥ መንፈሱ ስላለ ደሟ በፍጥነት እንዲፈስ ያደርግ ነበር። ሴቶች እህቶቻችን ደማችሁ ውስጥ መንፈሱ ሲኖር በተደጋጋሚ የወር አበባችሁ ቶሎ በወር 2 ጊዜ 3 ጊዜ ይፈሳል። የደም ማነስ እንዲያጋጥማችሁ ስለሚፈልግ እና ደማችሁ እንዲያልቅ ስለሚፈልግ ማለት ነው። ሌላው የማዞር ስሜት ከእነዚህ ጋር የተያዘ ቢሆንም ግን ደም ውስጥ ሲያደፍጥ ይህንን ያመጣል። የጭንቅላት ደም መፍሰስ ውስጥ የሚያመጣውም እሱ ስለሆነ ማለት ነው። ይህንን የሚያመጡት ማን ናቸው ስንል አንደኛ የአየር አጋንንት፣ ሁለተኛ የቤተሰብ ዛር፣ ሶስተኛ መተት፣ አራተኛ የአሕዛብ መንፈስ፣ የንቅሳት ማለት ስንነቅስ ሰውነታችሁ ውስጥ የሚገባ አይገባችሁ። ስለዚህ የአሚዛራክ መንፈሱ በእጽዋት ተቀምሞ የሚገባው የአሚዛራክ መንፈስ ደም ውስጥ ይገባ። ስለዚህ የምትነቀሱ ሰዎች ደማችሁ ውስጥ መንፈሱ እንደገባ በደንብ ማወቅ አለባችሁ። ንቅሳት ፋሽን አይደለም። ንቅሳት ቤተክርስቲያንን አይወክልም። በንቅሳት መስቀልን የተነቀሳችሁ ሰዎች፣ መስቀልን ለመነቀስም ያሰባችሁ ሰዎች ፍጹም ተሳስታችኋል። ስለ ንቅሳታችሁ የተነቀሳችሁ ሰዎች ንስሐ ግቡ። ንቅሳትን አይቶ የሚሸሽ መንፈስ የለም። ወይንም በንቅሳት ማንንም አይከብም፣ ቅዱሳንም አይከብም። አርሴማ የማርያም የተባለ የዘመኑ ደግሞ ፋሽን ንቅሳትን እጅ ላይ መነቀስ፣ እዚህ ላይ ይነቀሳሉ። ሉሲፈር ነው ይህንን የሚያደርገው። መስቀሉን እንዲህ የሚነቀሱ ሴቶች አሉ፣ እንዲነቀሳሉ፣ ወይንም ወንዶች አሉ እንዲነቀሳሉ። ሲገለበጥ እንዲህ ሲሉ መስቀሉ ተዘግዝቋል። እንዲዘቀዘቅ ስለሚፈልግ ነው ሉሲፈር ነው ይህን እያደረገ ያለው። ሉሲፈር ደም እንዲገበር የሚፈልግ ይሄ በተለይ በኮሮና አሁን ያለው በኮሮና በቫይረሱ ይሄ በክትባቱ እየገባን ያለው በክትባቱ የሰው ልጅ ደም የመዋሃድ የሚፈልገው መንፈስ የሉሲፈር መንፈስ፣ የባፎሜት መንፈስ፣ የ666 መንፈስ ትውልዱን ይጨርሰው ስለፈለገ በክትባቱ ደምን በቀላሉ ስለሚያገኝ እና ደም እንዲገበርለት ስለሚፈልግ በደም ውስጥ የሚገባው የሉሲፈር መንፈስ፣ ዛር፣ መተት፣ ቡዳ የአሕዛብ መንፈስ ናቸው። ቡዳ ቀደም እንደነገርኳችሁ ሴቶችን ደም ይመጣል ማለት ነው። ስለዚህ እዚህ ውስጥ ይሄን በደንብ መገንዘብ ያስፈልጋል። የመጨረሻው 24ኛው የምንመለከተው ቆዳ ላይ ያሉ መናፍስቶች ቆዳችን ላይ እንዳሉ የምናውቀው አንደኛ ፊታችን ላይ ሲሆን በጣም ብጉር፣ ሽፍታ፣ ተደጋጋሚ ሽፍታ፣ ብጉር፣ የሰውነት ማበጥ፣ የቆዳ ማበጥ፣ በተደጋጋሚ ማሳከክ፣ ሰውነት መሽተት፣ የሰውነት ጠረን መቀየር። አንደኛ እኛ ብቻ እንዲሸተን ያደርጋል። ሁለተኛ ደግሞ ሌሎች ሰዎች እኛ የሸተንን ሌሎች ሰዎች እንዲሸታቸው ያደርጋል። ሰውነት መጥፎ ጠረን
እንዲቀየር የመጥፎ ጠረን እንዲኖር ሰውነት ያደርጋል። ይሄ ቆዳሬ ሲኖር መንፈሱ ሌላው በጣም ብዙ ላብ አይተን የማናውቀው ላብ በተደጋጋሚ ያጋጥመናል። ይሄ በትክክለኛው ስራ ተሰርቶ ላብ የሚወጣው በስደት የሚወጣው ሳይሆን ይሄ አራዳው ይበቃው ይሻላል። እንግዲህ እንደሰማችሁት ነው። በቃ በሙሉ ልብ ወለድ ነው የምላችሁ። ቅድም በመግቢያ ላይ እንደተናገርኩት ይህንን የሚያስተምረውን ትምህርቱን ከየትም ሊያመጣ አይችልም። በተለይ ከቤተክርስቲያን አስተምሮ ከየትኛውም ሊያገኝ አይችልም። በራሱ ፈልስፎ በራሱ ፈጥሮ ሰውን ምን ለማድረግ እንደሆነ ግልጽ ነው። ባይዘይ የራሳቸው ተከታይ ማድረግ፣ ማስፈራራት፣ ማስደንገጥ ምናምን ፈሪ ማድረግ በቃ ሁሉ በአጋንንት መንፈስ እንደተያዘ አድርጎ መናገር። ይሄ ጥቅሙ ምንድነው ከተባለ የራሳቸው ተከታይ ለማድረግ እኛ እናወጣላለን። መንፈሱ በመንፈስ ተይዛል ይለዋል። ከዛ ደግሞ መንፈሱን እኛ እናወጣላለን። እንዲህ ሰውን የመያዣ መንገድ ነው እንጂ የቤተክርስቲያን አስተምሮ አለ ክርስቶስን ለመስበክ አይደለም። በዚህ በእያንዳንዱ ንግግር ውስጥ የእግዚአብሔርን ኃያልነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔር ፈዋሽነት፣ የእግዚአብሔርን ጠብቆት አንድም ቦታ ሲናገር አልሰማሁትም። ምናልባት በጎ ነገር ተናገረ ብዬ የምልለት የእህቶችን አለባበስ በተመለከተ የምንዝር ጌጥን መጸየፍ እንደሚገባ እሱ ተናግሯል። እመቤታችን እንደ ዕብራውያን አንገቷን ከፍ ከፍ ያላደረገች እድገቷ ልዩ የሆነ በንጽህና በቅድስና ያደገች ከመላእክት ጋራ በንጽህና በቅድስና እግዚአብሔርን እያመሰገነች ያደገች እንደሆነ የተናገረበት የእመቤታችን ንጽህና ለመግለጽ የሞከረበት እሱ መንገድ በቃ ከዚያ ውጭ ሌላ የለም። ይሄ በምን መስፈርት ነው የቤተክርስቲያን መምህር ሊባል የሚችለው? የተወደዳችሁና የተከበራችሁ ኦርቶዶክሳውያን፣ ይህ የቤተክርስቲያን መምህር ሳይሆን የቤተክርስቲያን አስተምህሮ በራዥ፣ አስተምህሮን ለመበረዝ አስተምህሮን ለማጥፋት የተላከ የተሐድሶ ቡድን አቀንቃኝ ነው። እንደዚያ ነው። ይህ መድሎታሚን ነው፣ የሃይማኖት ሚዛን ማለት ነው። የሰዎችን አገልግሎት የቤተክርስቲያንን አስተምህሮ ለማስጠበቅ ሲባል እንመዝናለን። ትክክል ሆኖ ከተገኘ ትክክል ነው እንላለን። ትክክል ካልሆነ ደግሞ ትክክል አይደለም ብለን እንሞግታለን። ለዛሬ ያበቃን። ሰላም።